አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ማለት ነው። አዶናይን አስገድለዋለሁ 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድለዋለሁ። የኔ ውድ አዶናይ በጣም መሰሪ የሆነ ሰው ነው። ይሄን በብቷ ላይ ጡት ያበቀለችው እናት ዓለምን ጉድ እያስባለች ትገኛለች። ወዳጆቼ ፈጣሪያችሁን አታማሩ። በዓለማችን ላይ ትልቁ የወንድ ብልት ባለቤት የሆነው እኔ ብልት የሚለገስ አይደለም ያሉ ካንቱ ይሆን አይደል? የግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ቀሲስ የሚል ጥያቄ ደርሶኛል። ይሄንን ጥያቄ ለመመለስ መጥቻለሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ቤተሰቦቼ እንግዲህ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ዛሬ እንግዲህ ከምናነሳቸው ሀሳቦች መካከል እኔ ምን ልናገር እንደከፈትኩ አላቅም። እቺን ልጅ ግን አድኗት፣ በቃ ጌታን አድኗት፣ ከዚህ ሰውዬ አድኗት። በቃ እዛ ሀገር ያላችሁ ቋንቋው ምን እንደሆነ አላቅም፣ የት ሀገር እንደሆነ አላቅም፣ ግን ይፈለግና ይሄ ሰውዬ መያዝ አለበት። በእውነት መያዝ አለበት። በህግ ይጠየቅ። አባቷን ቢሆን የሆነ ነገር እንዳደረጋት እርግጠኛ ነኝ እንጂ እንደዚህ ልትስመው አትችልም። በቃ እኔ ሰውነቴ እየተንቀጠቀጠ ነው። ምን ማድረግ እራሱ እንዳለብኝ አላቅም። ለማንኛውም ይህን ቪዲዮ ስትጀምሩ ቤተሰቦቼ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። በብቷ ላይ ጡት ያበቀለችው እናት ዓለምን ጉድ እያስባለች ትገኛለችም። አንዲት አሜሪካዊት እናት ልጇን ከወለደች በኋላ ከብብቷ ስር ተጨማሪ ጡት ማውጣቷ በርካቶችን እያስገረመ ይገኛል። እንደ እናቲቱ ገለጻ ከሆነ በብብቷ ስር የበቀለው ይህ ተጨማሪ ጡት ልክ እንደ መደበኛ ጡት የወተት ጫፍ ያለው ሲሆን ይህም ክስተት ሳይንሱ የሰው ልጅ ጽንስ በማህፀን ውስጥ እያለ የሚኖረው የወተት መስመር ሳይጠፋ ሲቀር የሚከሰት እንደሆነም ያብራራል። ምንም እንኳን ይህ መስመር በጽንስ እድገት ወቅት መጥፋት ቢገባውም በአንዳንድ ሰዎች ላይ ግን ሳይጠፋ በመቆየቱ ከወሊድ በኋላ በሚከሰት የሆርሞን ለውጥ ምክንያት ሊያብጥና ወተት ሊያመነጭ እንደሚችል ዶክተሮች ተናግረዋል። ይህንን አስገራሚ ክስተት እንዴት አያችሁት? ሐሳባችሁን በኮመንት ግለጹልን። ፎሎ ማድረግ ቤተሰብ ይሁኑ። ጥያቄያችን የሰውነት አካል ከአንዱ ወደ አንዱ መሸጋገር ይችላል ወይ ነው። ለምሳሌ አሁን ከተነሳንበት ጥያቄ ወተን የኩላሊት ንቅለ ተከላ ማድረግ ይቻላል አይደል? አንድ ጤነኛ ሆኖ ወደ ታመመው ሰው አይን እንደሚለገሰው ብልትስ መስጠት ይቻላል ወይ ብላችሁ ታስባላችሁ ወይ? የተነሳንበት ሐሳብ ፕላስቲክ ሰርጀሪ ስለሆነ ለሱ ዓላማ አንዱ ሰው ለአንዱ መለገስ ይችላል ወይ? አያይዛችሁ ግን ብልትንም ብትነፉ እኔ ብልት የሚለገስ አይመስለኝም። ያንዱ ካንዱ የሚሆን አይመስለኝም። ለምን አይዶን አሁን መቁረጥ በጣም ከባድ ሆኖ አይደለም? በሆነ ነገር ቀዝቅዞ ነው የዚህ ልጅም አሁን የተቀጠለለት ሰው ከሆነ ሰው ቆርጠሽ የሆነ ሰው ላይ አንደኛ ሰውየው ሲሞት የሚሞት ይመስለኛል። ሴሉ ላይክ መቼስ ከሞተ ሰው ነው እንደ አይን የምንለግሰው። ሰውየው ሲሞት ይሞታል። ቆርጠሽ እዚህኛው ሰውዬ ጋር እስከምታመጪው ድረስ የሚሆን አይመስለኝም። ፐርሰናሊ ምሳሌሽን አልቀበለውም። አይንስ ታዲያ ከሞተ በኋላ አይደል እንዴ ሴሉ? አይኑ ደግሞ ይሰራል። አይናችን ደግሞ ይቀመጣል። ረጅም ጊዜም እኮ ይቀመጣል። ብልትም ይቀመጣል አለ እኮ ይዞ መጣሽ። ስንት እኔ እንትኖቹ አሁን ይለገሳሉ የሚባሉት አካላት የሚደረጉ አይመስለኝም። በተለይ ብልት ሲሆን ደግሞ ሰውየው ባለትዳር ከሆነ ቺት እንዳደረገ ነው የሚቆጠረው። ሞቶ እኮ ነው የሚለግሰው። አንተ ደግሞ እኮ ያኛው የሟቹ እኮ ሌላ ቦታ ግንኙነት ሊኖር ይችላል። ወዳጆቼ ፈጣሪያችሁን አታማሩ። በዓለማችን ላይ ትልቁ የወንድ ብልት ባለቤት የሆነው ሜክሲካዊው ሮቤርቶ ይባላል። በጣም ዛሬ ሲናገር የሰማሁትን ነገር አይቼ ማመን አልቻልኩም። በህይወቴ ደስተኛ አይደለሁም ይላል። አንድም ቀን ከሴት ጋር ተገናኝቼ አላውቅም፣ ልጆቹም የሉኝም። በህይወቴ ሴክስ የሚባል ነገር አርጌ አላውቅም፣ ግን የዓለም ትልቁ ብልት የኔ ነው ይላል። ወዳጄ አነሰ በዛ ቀጠነ ተቆረ አጠረም አትበል። በቃ እግዚአብሔር ምክንያት አለው ያንተን ሲሰጥ አያ አይደለ? የዓለማችን ግን ትንሹ ብልት ያለው ሰው ግን ወልዷል። ይሄኛው ግን በጣም አዝኖ ሲያወራ ሰምቼ አባካችሁ ራሳችሁን ጠብቁ። ሁላችሁ ከአራተኛ ላይ ራሴን ካላጠፋው ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይሄው እሷን ነው የሚጠብቀው። እባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትን በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው። ከእንደዚህ አይነት ነገር ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ ህዝብ እሷን ለማዳን እየተጠባበቁ ነው።
ዛፉላ ተቆራርጦ ምንድነው የሚሻለው? አዶናይ በጣም መሰሪ የሆነ ሰው ነው። ይሄንን የኢትዮጵያ ጅል ህዝብ ልቡን ስለሚያውቅ ባገኘው አጋጣሚ በቃ አንጀቱን እየበላ የፈለገውን ያረጋል ስትለኝ አልቻልኩም። እኔ ብልጭ አለብኝ። በቃ ወስጄ በጥፊ መንጋጭላውን አረገፍኩላት፣ ወደቀች። እኔም በቃ ማየት ስለማልፈልግ ከዛ በኋላ እሷን ትቻት ሄድኩኝ። እና ምን ለማለት ነው፣ አንዳንድ ሰዎች ግን በሰው እጅ ነው የምትሞቱት። አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ለጃኒ እናት ከዚህ በፊት ጠንቋይ ቤት ትመላለስ ነበር ምናምን ብላ የሰደበቻት የጃኒን እናት ማለት ነው። ዛሬ ምን አለች? አዶናይን እናስገድላለን። አንቺ የጠበቅሽው አዶናይ አዝኖ አልቅሶ ምናምን ነገር ተክዞ ምናምን ልታይ ፈልገሽ ነበር። ልጁ እንኳን ለራሱ ሊተክዝ እንኳን ስትረስ ውስጥ ሊገባ ሰው ስትረስ ውስጥ እንዳይገባ ሰው እንዳያዝን ሰው ራሱን እንዲያፈቅር ምክር እየሰጠ ስንት ልጆች ለውጧል። በኦሮሞዎች ወይ ደግሞ በኦሮሞ ተወላጅ አስገድለዋለሁ አጫሉን እንደተገደለ አስገድለዋለሁ አልሽ። ይሄ ፈሳ መሆንሽን ነው እንትን የሚለው የሆነ የባቄላ ፈስ ታውቂያለሽ፣ እንደሱ ነሽ አንቺ። ዝም ብለሽ ከሁሉም ጥልቅ ካላልሽ ህይወትሽን መምራት አትችይም። አንቺ ጋር ያለው ዲፕሬሽን በአዶናይ ልታወጪው እንዳትሞክሪ። እንኳን ማስገደል ንቡን እሽ ማለት አትችይም። አሁን ለኦሮሞች ነኝ ወዳችሁ ከመሰላችሁ ማለት ነው ተሳስታችኋል። እኔ በእርግጠኝነት ነገር እዚህ ጋር ማለት ነው ቪው ነው የምትፈልገው ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ከፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛም አጫሉን አጣን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ ተናገር። ወለጋ ተበል እኔ ማለት ነው አዶናይን አስገድለዋለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድለዋለሁ። የትግራይም ህዝብ ማልቀስ አለበት። አዶናይ አዲስ አበባ ላይ መገደል አለበት። አለቀ። እኩል ለኩል አዶናይና ጃኒ ተመካክረው ባደው ይላችሁ። አዶናይ ነው የጃኒን አካውንት ያዘጋው። አዶናይ ነው ደርሼበታለሁ። የጃኒን አካውንት ያዘጋው አዶናይ ነው። አዶናይ ከጆን ዳንኤል ጋር ራቁታን ደውላ ጆን ዳንኤልን ራቁቱን ደውላ ጎንደር ያለች ጊዜ ደውላ አዶናይ አግኝቷት ሊደበድባ፣ ግን አዶናይ ያው ጥፍሩን ተሰርቶ ስለነበረ አይደባደብም። መደባደብ አይችልም ልጁ መዳነስ ነው የሚችልና ተናዶባት ዳነሰባት። እንዲህ አላት እንዲህ አላት ምናምን። ኦኬ ይሄን ማወቅ አለባቸው። አዶናይ እንትን የሚል አይደለም። ሚስጥሩ ያን ነው። ጆን ዳንኤል አይፈልጋትም ጃኒን። እሷ ግን ጎንደር እያለች ራቁቷን ሆና ደውላ ጆን ዳንኤል ልታጠምደው። ጆን ዳንኤል በጣም የምታምር ሚስት አግብቶ ልጅ ወልዶ ጥሩ ሪሌሽንሺፕ ላይ ያለ ሰው ነው። ጃኒ ደግሞ ማጥፋት ነው የፈለገችውና ደርሶኝ አሁን መረጃውን ነግራችኋለሁ። እሺ እነዚህ አካውንቷን ያዘጋባት አዶናይ ነው አካውንቷን ያዘጋባት። አዶናይ ባደወይ እውነት በጣም ያልታወቀበት መሰሪ ድብን ያለ መሰሪ። ቢኮዝ ሁላችሁ እንደምታውቁት አዶናይ ኢትዮጵያ ከመግባቱ በፊት ጃኒ ትበልጠዋለች በእውቅና
ያው ጃኒ ከጆን ዳንኤል ጋር ተለጠፋ የማትለጠፈው ወንድ የለም። ያልተለጠፈ ስቲከር ናት እኮ ባምበር ስቲከር ባምበር እስቲ ልጥፍ ነው ከምር ነው የምላችሁ። አሁን ጃኒን እናቃታለን። ጃኒ ተለጣፊ ናት፣ በሁሉም ቦታ የምትለጠፍ ተለጣፊ ናት። ታውቃላችሁ፣ እና አልፈርድባትም። ጃኒ የደሃ ልጅ ናት። እናቷ ጠንቋይ ናት። ታስታውሳላችሁ? ከ2 ወር በፊት እንዲያውም ለወርቄ ሸር አድርጉ፣ ለወርቄ ሸር እኔና ወርቄ መረጃ ደርሶነ ጃኒ እናቷ ጠንቋይ እንደሆነችና የጠንቋይ ቤት እንዳላት መረጃውን መልቀቅ ስጀምር ታስታውሳላችሁ? በኔ ላይ አልቀሳብኝ ያውቃ 10,000 ሰው ሰብስባ እዮዳብን አጥፉልኝ እዩ ምናምን ብላ ያለቀሰች ጊዜ ታስታውሳላችሁ? የሚያስታውሰው አለ? ታስታውሳላችሁ? do you guys remember ጃኒ በኔ ላይ ያልቀሳ ሰብስባ ህዝብ ሰብስባ እዮዳብ እንደዚህ ብሎኛል ብላ። እኔ ግን መረጃ ደርሶኝ ጠየቅኳት። ጃኒን እኮ ትገሚያለሽ እጂና ታጠቢ ብለን እኮ በህዝብ ፊት ስትሰድባት ነበር። አንተ ነህ ሴት አለኝ እህት አለች የምትለው። ጃኒ ላይ በለመድከው አፍ ገና አስቴር የምትላትን እናትን ትገሚያለሽ ብለህ ትነግራታለህ። ልንገርህ እኔ በደም እነግራለሁ። የሸርሙጣ ልጅ ግንባራም ገጣጣ ማለት ነው። አንተ የነሱን ነገር ሪፖርት እያደረክ እየነካ ባይሆን ኖሮ አንተ ከመጣ በኋላ ነው የአዶንያስ እንትን ማስጠንቀቂያ መጥቶ ያሳየን። አንተ ከወጣ በኋላ ከዛ በፊት ሰላም ነበር። የጃኒ ምን ሆኖ ነው አንተ ሳትነካው አይደል? ገና የኢትዮጵያ ወጣቶች ወይንም ልጆች ቲክቶክ ላይ ሳይወጡ ቀድመ ስለወጣ ይሄንንም ትራቀቅበታለህ። እነሱን ስትነካ እንደዚህ አይነት ፈጣጣና እንደዚህ አይነት ምቀኛ መሆንን ሰዎች ደግሞ አውቆ አብረን የምትወድማት እንጂ ለብቻ እንደማታድግ ልንገር። ገብቷል? ያ ለብቻ አታድግም። ለምን? ያንተ ማንነት ነው እዛ ውስጥ ሰዎች የሚረዱት ያንተ ማንነት። ያዳ በጃኒ ጉዳይ የሆነ ነገር በይ ስትሉኝ ነበረ። ዛሬ የሆነ ነገር ልበል። እኔ ዛሬ ቤቢን የወለድኩበት ቀን ነው፣ የዛሬ 5 ዓመት። ስለዚህ ከእናትም አንጻር ከምንም አንጻር ነው ምለውና እኔ በጃኒ ጉዳይ የምላችሁ ፐርሰናሊ በተፈጠሩት ነገሮች ሁላችንም አንድ ወሬ እንደሚወድ ሰውም ኖርማሊም በጣም ብዙ ማወቅ የምንፈልጋቸው ነገሮች አሉ። ይሄ እንዴት ሆነ ምንለው ግን ይቅርታውም ማብራሪያውም ለኛ ይገባን አይገባን እርግጠኛ አይደለንም። እኔ ስለ ጃኒ ይገባኛል ብዬ ማስበው ምንድነው በዚህ እድሜዋ ቤተሰቧ የምታስተዳድር ልጅ መሆኗ፣ እናቷ የምታስተዳድር፣ እህቶቿ የምታስተምር መሆኗ ነውና ሁላችንም በሷ እድሜ ብንቀረጽ ስንት ካሜራ አልነበረም እንጂ ስንት ያሳለፍነው የሰራነው ስህተት ሊኖር ይችላልና ስህተት ለሰራንበት ሰው ይቅርታ እየጠየቅን እያለፍን እቺ ልጅ ግን ስራ የምትሰራበት አካውንቷ ሪፖርት በጣም ማስ ሪፖርት እየተደረገ ይሄው ከኋላ አረግላችኋለሁ እንዳለ ኮሚኒቲ ጋር ላይ ነው የሚለው ቪዲዮ አካውንቷ ዋርኒንግ ላይ ነውና እስቲ ሴቶች ወንዶች በቃ ቤተሰብ ያላችሁ እኔ ስህተት ሰርቼ አውቃለሁ ግን በእግዚአብሔር ምህረትና የበደልኩት ሰው ይቅርታ እያረገልኝ ነው እኚህ ነገሮች ያለፍኩት ብላችሁ የምታስቡ እየገባችሁ ፎሎ አርጓት፣ አካውንቷን ሪፖስት አርጉላት፣ ኮፒ ሊንክ አድርጉላትና ወደ ስራዋ ትመለስ። ቤተላ አቅም ኖሯት ለቤተሰቧ መድረሷ ራሱ ትልቅ ነገር ነውና እስቲ ሰፖርት እናድርጋት። ሰፖርታችንን አንዱዓለም ጎሳ ጭፍጭፍ አድርጎ ገሏት በአሰቃቂ ሁኔታ መረጃዎች በሙሉ ወጥተው ነፃ አውጥታችሁታል። እንዲሁም ፈይሳ ለሊሳ ሰክሮ ገሽቶ ከዚህ በፊትም ሰፈር ውስጥ ጥይት እየተኮሰ ሰክሮ ኢንተርቪውም ቤቴሌም ታፈሰ ስትጠይቀው ምን በገንዘቤ ነው የምጠጣው ምን አገባችሁ ብሎ ደረቱን ነፍቶ ሲናገር ሰምተናል። እኔም ምለው ለኦሮሞ ታዋቂ ሰዎች እናት ናት ብልጽግና ለሌላው የእንጀራ እናት ነው። አልገባኝም። ኦሮሞን የተናገረ በሙሉ እስር ቤት፣ የሆነ ስህተት የሰራ በኦሮሞ ጉዳይ ላይ የሆነ ነገር ይባል እስር ቤት መሰቃየት፣ ትግሬን መስደብ፣ አማራን መስደብ፣ ደቡብን መስደብ፣ የአዲስ አበባ ልጅን መስደብ ምንም ችግር የሌለበት ጊዜ ላይ ደርሰናል። እንዴ እናንተ እኮ ከሚዘገንን ስራችሁ ብልጽግና በጣም ማዝንባችሁ። ዶክተር አብይም ይሄን እንድሰማ ነግረሃለሁ።
የአዲስ አበባ ልጅ የኮንዶም ትራፊ ነው የሚል አንጋሳ ፓርላማ ላይ ዱቅ አድርጋችሁ ክርስቲያን ታደለን እስር ቤት ጥያቄ ስለጠየቀ እስር ቤት የከተታችሁ ናችሁ። ዮሐንስ ቧያለውን እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናችሁ። እንግዲህ ህሊና ያሳያችሁ እናንተ። ኤክስ የነበራትን ሴት አትጥበሱ። ኤክስ የነበራትን ሴት መጥበስና ሪሌሽንሺፕ ውስጥ መግባት ራስን ከመግደል ወይም ደግሞ ሱሳይድ ከማድረግ እኩል ቫልዩ ያለው ነገር ነው። ሴት ልጅ የመጀመሪያዋን ሞታ ትረሳው ሞታ ይኸው ነው የመጀመሪያ 10 እየደወለች ዴቫ ባላግብቼ ልጆች ወልጄ አረሳህም። እነዛ ያሳለፍናቸው የፍቅር የመስዋዕትነት የደስታ ጊዜያት ሁልጊዜ ከፊቴ እየተሰነቀሩ ኢቭን ትልቁ ልጅን ባየሁት ቁጥር ያንተን ምስል በልጄ ውስጥ እያየው በፍቅር ምርኮኛነት ተሰቃየው ተጎዳው ትለኛለች። ለባልየው በጣም ነው ማዝነው እንዲህ ስትለኝ ደውላ የሆነ ሰዓት ወገቤን አመመኛለች። እሷን ምን አደረኩኝ? ይዣት ሄድኩኝ አልጋ ቤት ሄድኩኝ። አልጋ ቤት ከመሄዴ በፊት ራስ ደስታ ሆስፒታል እያለች የእናቷን ስልክ ነው ያላቀው ጋዲ እንደሆነች ነው ማለት ግን ውሽ ተኛ አንቀፉን ጸበል እንወስዳት ነው የሚል ኬሳ ምናምን ብዬ ተነሺ ብዬ እጇን እንደዚህ ሳነሳው እጇ ደርቋል። ሙሉ ነገሯ ደራርቋል። በቃ የለችም በህይወት። በቃ በዛ ሰዓት እኔ ራሴን አይደለም መጀመሪያ እያለች ማለት ነው የት ልውሰድ ነበር አርሴማ ይዣት ሂድ አርሴማ ቶሎ ይለቃታል እያሉኝ ብር ያልሰጠኝ ሁላ የታክሲ መኪና አጥቼ ያልሰጠኝ ሁላ በዛ ሰዓት ግን ማለት ነው እያያት የነበረ ሰው ሁላ 1000 ብር ይሰጠኛል፣ ያ 200 ብር፣ ያ 100 ብር ይሰጠኛል። በዛ ሰዓት ብሩ ተሰበሰበ። ምን ይለኛል? እሷን ማዘጋጀ ይቅበራት ለልጁ ግን ለልጁ በየብር ለልጁ አርግለት ይሉኛል። ማዘጋጃ አይቀብራትም አልኩኝ። ራሴ ቀብራታለሁ፣ ማዘጋጃ አይቀብራትም አልኩኝ። እዛ ጋር ብር ተዋጣ፣ ሌላም ተሰበሰበ። ከራስ ደስታ ጀምሮ እንዲህ እየሰበሰብኩኝ መጣሁ እስከ ዮሐንስ ጫፍ እስከ ሰሜንትል ጫፍ ድረስ ተሰበሰበ። ቡቲክ ቤት ምናምን ነገር ተሰበሰበ። በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ። ተሰበሰበ። ብሩ እጃችን ላይ መጣ። የመጣ ሰዓት ምን አርኩኝ? ሪሶን ስጡኝ አልኩኝ። ገና እንደገባ ከትንሽ ከሁለት ሰዓት በኋላ ምናምን ሪሶን ስጡኝ አልኩኝ። ሪሶን ስጡኝ ስል ምን እንዳሉኝ ታውቂያለሽ? ሪሶን ምርመራ አለ፣ ግዴታ መመርመር አለባት፣ ሬሳ አይወጣም አሉ። እኔ አሁን ነው የምፈልገው። አሁን የምትወጣው ከሆነ 6000 ብር አሉ። ነገ የምትወጣው ከሆነ ደግሞ 1200 ብር አሉ። በንጋታው የምትወጣው ከሆነ 1200 ብር አሉ። እኔ ምርመራ አልፈልግም፣ እንዴት እንደሞተች እኔ አውቃለሁ፣ እኔ ባለቤቷ ነኝ፣ የልጇ አባት ነኝ፣ ስጡኝ ስላቸው ሂድና ምርመራ ማፈልግ ከሆነ 3ኛ ፖሊስ ጣቢያ ማዕከል ሄድና ተናገራሉ። ማዕከል የገባው ማዕከል ቢሮ እዛ ቢሮ ነበር የምገባው ተብሎ ቢሮ ዝግ ነበር። ፊት ለፊት ያለው ቤት ነበር የገባሁት። እንደገባው እንደዚህ ስለው እኛ ፖሊስ ነን፣ ምርመራ ግዴታ መመርመር አለባት፣ አንተ ገላት ቢሆንስ አሉ። ከዛ ሳጅን እንደዚህ አሉኝ። 6000 ብር አሉኝ ዛሬ የምትወጣው ከሆነ፣ ነገ የምትወጣው ከሆነ 1200 ብር አሉኝ ስለው እንዴት እንደዚህ አይሉም አለኝ። እሺ አልኩኝ። ወጣሁ። በቃም ግዴታ መመርመር አለባት ተብዬ በንጋታው መጣሁ። የተሰበሰበው ብር ሬሳ ሳጥን ገዛንበት። ምን አረግን? ለእናትየዋ ደውለንላት ለእሷ እናት አረፈች ልጅ ስንላት ያልናት ማለት 6000 ብር የተባልን ቀን አረፈች ብለናት በንጋታው ለቀብሯ ቀን ግን ስንደውልላት ጭፈራ ቤት ነው ያለችው እናትየዋ። የእሷ እናት ሞያሌ ላይ ነው ያለችው። የዘፈን ድምፅ ነው የሚሰማን፣ ጫጫታ አገር ዘፈን ነው የሚሰማን። ምንም አልተሰማችሁም። አባትየው ምን እንዳለን ታውቂያለሽ? ሌላ አግብቶ ነው የሚኖረው የእሱ አባት
የእናቱ አባት ከሌላ ሰው ጋር ነው የሚኖረው መሰለኝ ከቻልከ አለ ልጇንም ቆይ አንዴ ይሄን ቪዲዮ አይተን እንመለስ። እንደሚታወቀው በመልካምነትና በጥሩነት እናውቃቸው ጃኒና አዶናይ ከማገላችን አሉ። ፍቅር ይታገሳል፣ ፍቅር ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመከም፣ ፍቅር አይታበይም፣ ፍቅር በደልን አይቆጥርም፣ ፍቅር በራሱ ደስ ይለዋል። እኛ ባለጃኖቹ ባለፈው ጥር ወር ላይ የዛሬ ወር ጃኒና አዶናይን ቃል መሐላ አስደርጋችሁ ነበር። አዶናይ ወንድማችን የባለፈውን ቃል መሰረት ማድረግ ፍቅርን ታሳየን ዘንድ ፍቅርን ይቅርባይነትን ታስተምረን ዘንድ እንጠይቃለን። አዲስ ነገርም እንጠብቃለን። መልስ እንፈልጋለን። ይህን ቪዲዮ ለጃኒና ለአዶናይ አርሱላቸው። የግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ወይ ቀሲስ የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። እናንተ ደግሞ ለሁሉም ሰው እንዲዳረስ 10 ጊዜ ኮፒ ሊንክ በማድረግ ሼር አድርጉ። ቤቱን ፎሎው አድርጉ። ለሁሉም ሰው አዳርሱልኝ። ሁሉም ሰው ይወቅ። አሁን የምንመልሰው የሥርዓተ ቤተክርስቲያን ስለሆነ ሁሉም ሰው ሊያውቀው ይገባል ማለት ነው። እንግዲህ በጾም ሰዓት የግብረ ስጋ ግንኙነት መፈጸም ይቻላል ወይ ለማለት ነው። እንግዲህ ግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ወይ የሚለው ጥያቄ የደረሰኝ እኔ ስፈታው በጾም ግብረ ስጋ ግንኙነት መፈጸም ይቻላል ወይ ነው። በጾም ሰዓት የግብረ ስጋ ግንኙነት የማይፈጸምበት ምክንያት አለ። ምን አይነት ምክንያት ነው ከተባለ ጾም ነው። በጾም ሰዓት ተርላ ነፍስ ነው የሚደረገው እንጂ ተርላ ስጋ አይደረግም። ወይም የነፍስ ደስታ ነው እንጂ የስጋ ደስታ አይደረግምና የግብረ ስጋ ግንኙነት አይፈጸምም ነው አስተምረው። እነዚህም ደግሞ የሚከለከልበት የግብረ ስጋ ግንኙነት የሚከለከልባቸው ጾሞች ማንና ማን ናቸው ከተባለ ሕማማት አብይ ጾምና ዓርብና ረቡዕ ናቸው። በተለይ በጥብቅ የተከለከለው 5ቱ ሕማማት ነው ማለት ነው። ፍትሐ ነገሥት አንቀጽ 15ን በሙሉ ማንበብ ትችላላችሁ ገብታችሁ። ፍትሐ ነገሥት አንቀጽ 15 የተከለከለው ሕማማትን ነው፣ በማስጠንቀቂያ የተከለከለው ሕማማት ነው። ከዛ ውጭ ግን የስጋ ድካም ካለ ወጣ ገባ ማለት ካለ ይህንን ነገር ከነፍስ አባታችን ጋር በመመካከር እንደ አቅማችን ነው መጾም ያለብን እንጂ የግድ እንደው እንዳባገሌ ብለን 7ቱንም አጽዋማት ከሚስቶቻችን ጋር ከተለየን 7ቱንም አጽዋማት ከባሎቻችሁ ጋር ከተለያችሁ አንዱ አካል አልችልም ካለ ሊፍረከረክ ስለሚችል ይሄንን ጥንቃቄ ማድረግ ያስፈልጋል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምረን ስለ ጋብቻ የተዘረዘረ ነገር አለ። ተስማምታችሁ ለጸሎት ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ይላል። ይህ ማለት ምን ማለት ነው? እኔ ጾመኛ ነኝ ብለህ አንተ ብትከለክላት ሚስትህ ከሌላ ወንድ ጋራ ልትባልግ ትችላለች። እኔ ጾመኛ ነኝ ብለሽ አንቺ ባልሽን ብትከለክዩ ባልሽ ከሌላ ሴት ጋራ ሊባልግ ይችላል። ያ ማለት ደግሞ ምንድነው? ባልሽን በሌላ አነጋገር ዝሙተኛ አድርገሽዋል፣ ሚስትህን በሌላ አነጋገር ዝሙተኛ አድርገሃታል ማለት ነው። በስርዓተ ጋብቻ የባልና የሚስት ግንኙነት ኃጢአት አይደለም። ለክብረ ጾም ተብሎ ጾሙን ለማክበር ጾሙን ደግሞ በአግባቡ ለመጾም ተብሎ ነው እንጂ ባልና ሚስት የሚከላከሉት። በፍትሐ ነገሥቱም ላይ ሲቀመጥ የሚገርማችሁ ነገር ምንድነው የተባለው? ባልየው የላይኛውን ብርድ ልብሱን ለብሶ ይተኛ፣ ሚስቲቱ ደግሞ አንሶላውን ገልባ ትተኛ። በመካከላቸው ድንበር ሊሆን የሚችለው ባልየው አንሶላው ላይ ተኝቶ ብርድ ልብሱን ይልበስ፣ ሚስቲቱ ደግሞ ባልየው የተኛበትን አንሶላ ለብሳ ብርድ ልብሱንም ለብሳ ትተኛ ነው የተባለው እንጂ ሚስቲቱ እታች መደብ ላይ ባልየው አልጋ ላይ ይተኙ አልተባለም። ለምን? ባልየው ከሰራተኛይቱ ጋራ ሚስቲቱ ደግሞ ከዘበኛው ጋራ የሐሳብ ኃጢአት እንዳይመታቸው፣ እልፍ ሲልም ደግሞ የገቢር ኃጢአት ሊያገኛቸው እንዳይችል፣ እልፍ ሲልም ደግሞ ከሌላ ወንድና ከሌላ ሴት ጋራ እንዳይሴስኑና እንዳይባልጉ በምንጣፍ እንኳን ከአንድ ምንጣፍ አይውረዱ ነው የተባለው። እዛው ላይ ይሁኑ። ለምን? ባልና ሚስት መከላከል ስለሌለባቸው። ባልና ሚስት ወንድዩ አልችልም ካለ ወይም ሚስቲቱ አልችልም ካለች ከጾሙም ከጸሎቱም ከሁሉም ነገር ጋብቻው ስለሚበልጥ ጋብቻውን መጀመሪያ መሸፈን ያስፈልጋል ማለት ነው። ይህንን መስራት ያለባቸው በነገራችን ላይ ቀረብ ብላችሁ ነፍስ አባቶቻችሁ ናቸው መስራት ያለባቸው። ይህንን ምን ይሰራሉ? ይህን ካልሰሩ ነፍስ አባቶቻችሁ ታዲያ ይህንን መዳኘት ያለባቸው ነፍስ አባቶቻችሁ ናቸው። ስለዚህ ይህንን አቅም የሌለው ሰው የማይችል ሰው ካለ ጋብቻው የተመሰረተው የመጀመሪያው ነገር ዝሙትን ለመከላከል ስለሆነ ሚስቱ ከከለከለችው ከሌላ ሴት ጋር ሄዶ ከ3 ከ4 ሴቶች ጋር ዝሙት ሊሰራ ስለሚችል
ዝሙት ከሚሰራ ደግሞ በህግ ከተፈቀደችለት ከሚስቱ ጋር ፈጽሞ መጾም ይችላል ነው። መጾም ይችላል ፈጽሞ። ቢሆን ግን እንደ ታላላቆቹና እንደ ጠንካሮቹ ክርስቲያኖች በጾም ሰዓት ይሄንን የግብረ ስጋ ግንኙነት ትተን ብንጾም ይመረጣል ማለት ነው። ትተን ብንጾም ይመረጣል። ነገር ግን በህማማት ወቅት ግን ይሄ ነገር መፈጸም የተከለከለ ነው። ፍትሐ ነገሥት አንቀጽ 15 ላይ ገብታችሁ ማየት ትችላላችሁ። የተከለከለ ነው። በፍትሐ ነገሥቱ አንቀጽ 15 የተከለከሉት እነዚህ አብይ ጾም፣ ረቡዕና ዓርብና ይሄ ህማማት ነው። ህማማትን ግን በጣም አጥብቆታል። እነዛኞቹን ላላስ ያደርጋቸው ህማማትን በደንብ አጥብቆታል ማለት ነው። እና እዚህ ላይ ጥንቃቄ ማድረግ ያስፈልጋል። የግብረ ስጋ ግንኙነት ፈጽሜያለሁ ዛሬ በቃ ጾሜን ሽሬያለሁ ካሁን በኋላ መብላት ነው አይባልም። ፈጽመህ ትጾማለህ። ነገር ግን ወደ ጠንካሮቹ ክርስቲያኖች ቀስ በቀስ ታድጋለህ ማለት ነው። ቀስ በቀስ ለምን ጠንካሮቹ ክርስቲያኖች 7ቱን አጽዋማት ያለ ግንኙነት ይጾማሉ። አንተ ደግሞ አልጠነከርክ ከሆንክ ደግሞ መጀመሪያ እስክትጠነክር ድረስ ወጣ ገባ እያልክ ትጾማለህ። ስትጠነክር ደግሞ ምንድን ታደርጋለህ? እንደ ጠንካሮቹ ክርስቲያኖች ከሚስትህ ጋር ተመካክረህ ቀጥ ብለህ ትጾማለህ ማለት ነው። ስትከላከሉ ግን በዚህ በአንደኛ ቆሮንቶስ 7 ላይ እንደተጠቀሰው ሰይጣን ሊፈትናችሁ ስለሚችል ይሄ ጥንቃቄ ማድረግ ያስፈልጋል። በተረፈ ደግሞ ከነፍስ አባታችሁ ጋር ቅረቡና ነፍስ አባቶቻችሁ የሚሏችሁን ስሙ። ነፍስ አባቶቻችሁ ትዳሩን እንዲፈርስ በእርግጠኝነት አይመክሩም። እንዲህ ብታረጉት እንዳብታረጉት ብለው መፍትሄ ይሰጣሉና ስለዚህ ጾሙን በንጹህ መጾም ቢቻል ጥሩ ነው። በንጹህ መጾም ካልተቻለ ደግሞ የግድ የባልና የሚስት ስራው እየተሰራ ጾሙ መጾም አለበት ማለት ነው። ከህማማትና ከአብይ ጾም ውጭ ከተቻለ፣ ካልተቻለ ደግሞ ከህማማት ውጭ ባለው ማለት ነው። ስለነበረን ጊዜ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁም ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሁላችሁም ሰብስክራይብ